ጋይስ እንግዲህ እንኳን ደስ አላችሁ። አብርሽ ከእስር ቤት ተፈቷል። ሄርሜላ አስፈታዋለች ማለት ነው። አሁን ደግሞ በምሽቱ በተሰማው ዜና ሄርሜላና አብርሽ ከሀገር እንዲወጡ እንደሆነ በአንዳንድ ቃላቶቹ እኔ ያረጋግጬላችኋለሁ እና በሰፊው እንዳወራ ከፈለጋችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ግቡ። ቪዲዮን እስከ መጨረሻ ድረስ አዳምጡት። የማዳም ቅመሞች እየመረራችሁትም ዋጡት ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ ውድ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላም ናችሁ? እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። እናንተም ጋር ሰላም እንደሚሆን ሙሉ ተስፋ አለኝ። ባላችሁበት ሰላማችሁ ብዝት ይበልልኝ እያልኩኝ እንደተለመደውም በአዲስ ቪዲዮ መጥቻለሁ። ወዳችሁ ፈቅዳችሁ ለምታበረታቱኝ እጅግ አድርጌ አመሰግናለሁ። ለቤቴ አዲስ የሆናችሁ ደግሞ ሰብስክራይብ አድርጉኝ፣ ላይክ አድርጉኝ፣ አይከፈልበትም እና አብርሽና ሄርሜላ እንዲሁም ሩታ በአብርሽ ቤት ተከስተው ነበረ። አብርሽ ደግሞ ሰሞኑ ታስረዋል እየተባለ ነበረ። የአንዳንድ ቀን እስር ቤት እንደው ጥሩ ነው እኮ በተለይ ለጠገበ ሰው እስር ቤት አስፈላጊ ነው። አሁን ላይ ግን ያው ኑሮ ለከበደው ሰው እስር ቤት ቢገባ ይሻላል እየተባለ ነው። የኢትዮጵያ ሕዝብ እንደዛ እያለ ነው። እና እስር ቤት ይመቻል ብላለች። የሆነች ልጅ እኮ ነው ጎዳና ላይ ብዙ አመት ቆይታ እንደገና ኢንተርቪው ስትደረግ እስር ቤት ሌላው ቢቀር ብርድ የለም ሙቀት ነው፣ እስር ቤት ይሻላል ብላለች። እና አሁን ደግሞ አብርሽ ታስሮ ሲመለስ ሄርሜላ በጣም ተመችቶሻል ምናምን ሲላት፣ ኧረ እኔ ምን ፊቴ ነው ፍክት ያለው እንጂ ውስጤ እንኳን ልቤ አልተመቸውም። እንደውም አንተ ካልወጣህ ወደ አንተ ሂጂ እያለኝ ነበረ፣ ልቤ ወደ አንተ ነበረ ምናምን ብለዋለች። ያው ፊቴ ትንሽ ፈከት ያለው እርግዝናው ሊሆን ይችላል አለች። ያው አንድ ሴት ካረገዘች በኋላ ታውቃላችሁ እና እርጉዝ ሆናችሁ ያያችሁት፣ እኛም እርጉዞችን ባየንበት አይነት ስናያት ያው አሁን ትንሽ አባብጠዋል ፊቷም። እንደገና ደግሞ ሴቶች ሲያረግዙ ደግሞ ያው የሆርሞን መቀየር አለ። እንደገና ደግሞ ትንሽ የሰውነት መፋፋት አለና በሱ አይፈረድባትም። እሱ ነው ፈክት ያረጋት። ሲቀጥል ደግሞ ያው ሩታ ተጠርታ ነበረ። ሩታ የተጠራችበት ምክንያት ምንድን ነው? ከአሁን በኋላ ከህይወታችን ውጪ እየመጣሽ አጨቅጭቅን ሲላት፣ እሷ ደግሞ ዛሬ ራቆቷ ነው የመጣችው። ራቆቷን መጣች። ትንሽ ቆይታ መጀመሪያ ቪዲዮ የሰራች ጊዜ ከአብርሽ የተገናኘች ጊዜ እኮ አደብ ነበር፣ አለባበሷ ምናምን ነገር በጣም ያምር ነበር ማለት ነው። ዛሬ ግን ያው ራቆቷን መጣች ማለት ነው። ሰው ያው ሲሰለጥን እንደዛ ነው። የኛዎቹ ራሱ ሂጃቡን ግማሹ ማለበስ ጀምረዋል። ጸጉራቸውን አውጥተው ይመጣሉ ሲፈምሱ ማለት ነው። እና ምንላችሁ ፈልጌ ነው። ከዛ እያወራት ምናምን እያለ ደግሞ እያፌዘችበት ነበር። ጠግበች እኮ እቺ ሴትዋ ግን ጠግባለች ሀቂቃ ማለት ነው። እና ምን እያለች ነበር? እናንተ ናችሁ እየፈለጋችሁ የምትመጡት ዙሪያ ያሉ ሰዎችን የምትነካቸው አንተ ነህ እንጂ እኔ ያልደረስኩባችሁም አልደርስባችሁም፣ አትድረሱብኝ ነበረ ያልኩት። በቤቴ በተቀመጥኩበት ዙሪያ ያሉ ሰዎችን ትነካካላችሁ ምናምን ብላ ስታወራ ነበረ። እና እነሱ መች መጥተውብሽ እኮ አያውቁም። አንቺ ነሽ አንዴ ስጦታ እያልሽ፣ አንዴ ልጅህን ላሳየህ እያልሽ፣ አንዴ እንደ የሆነ ነገር እያልሽ እንደምትወጁ እንደምታፈቅሪ እኮ እናውቃለን። ግን ስለምትወጂ ይሁን ምጨቀጭቂው ሲሄድ ትቀርቢያለሽ፣ ሲቀርብሽ ደግሞ ትርቅያለሽ። ምን ያደርግሽ? የዋህነትና አይተሽ ይሄን ያክል መጨፈር የለብሽም ሀቂቃ ማለት ነው። አሁን አብዝተሽዋል። የልጅ አባቱን ደግሞ ሰው ለሰው አሳልፎ አይሰጥም ነበር እና አሳልፈሽ ሰጥተሻል። እንደገና ደግሞ ዙሪያ ያሉ ሰዎችን እንደዚህ አድርጎብኛል ብለሽ ለስር ራሱ ዳርገሽዋል። የዳጊም ቢሆን እንኳን አንቺ ራሱ እጅሽ አለበት ማለት ነው። እና በሚወዳት ሚስቴና አሁን ላይ ሚስቴ ናት በሚላት ሰው ደግሞ እያፌስሽ ነበረ። ባለፈው ፎቶ እንትን ብለሽ በየቦታው አፋልጉኝ እያልሽ እያፌስሽባቸው ነበር። እና አንድ ሰው ከተዋ መተው ነው እንጂ ከሱ ጋር አመት 2 አመት ህይወቴን እየኖርኩ ነው እያልሽ ነው። ዲያስፖራ ላገባ ነው ምናምን ብለሽ ኮን እያልሽ ነበረ። እና እሱንም ትተሽው ወረቀትሽን አስተካክለሽ ብዙ ኮሜንታተሮች እየተናገሩ ነበረ። ምን እያሉ ነበር?
አብርሽ ከእሷ ጋር ያለህን ነገር አስተካክል፣ የልጅህን ነገር ደግሞ በፍርድ ቤት ጨርስ ምናምን እያሉት ነበርና ኮሜንታተሮች እኮ አንዳንዴ ይጽፋሉ ሀቂቃ ባዩት ነገር ነው። ምክንያቱም አንቺ በጣም አብዝተሽዋል። እንደ ባለ እኮ አንድም ቀን አክብረሽው አታውቂም። ሁሌ ጭቅጭቅ፣ ሁሌ ግጭት። የኢትዮጵያ ወንድ ደግሞ እንደዚህ አይነት ነገር አይወድም። ከአሁን በኋላ ደግሞ የመጨረሻ ውሳኔ ነው ብለዋል። ከአሁን በኋላ በጭቅጭቅ እንደማትመጡ ተስፋ አለን። አብርሽና ሄርሜላ ደግሞ ያው ከሀገር እንዲወጡ ለትንሽ ጊዜ። በነገራችን ላይ የአብርሽ ሀገር ደግሞ አይታወቅ ከቡታጀራ አዲስ አበባን ቢሳፈር ተሰደድኩኝ ነው የሚለው እና ያው ይሄን ለትንሽ ጊዜ ራቅ ብለን እንኖር ነው ያላት። ያው ካናዳም አሜሪካን ቢገቡ እነሱ አይከብዳቸውም ብዬ አስባለሁ። እዛ ሆኖ ዩቱብን መስራት ስለሚችሉ ማለት ነው። እና የማዳም ቅመሞችም ደግሞ እያበረታታችሁ ሄርሜላንም ደግሞ እስከ 200,000 ያስገቧት እንጂ አስገቧት። እንደውም ቻሌንጅ እንስራ። ምን ትላላችሁ? ምክንያቱም ሩታ የመጣች ጊዜ ባዶ እጇን ነበረ የመጣችው። ከአብረሽ ከተዋወቀች ጀምሮ የአብረሽንም ቻናል አሳደገች፣ የራሷንም ቻናል አሳደገች። እነ ዳኒና ማናት ስሟ ራሷ ያዝልኝም እና የነሱ ሌላ አዲስ ቻናል ከፍተው የነሱን አሳደጉ ምናምን ነገርና እሷ አንቺም ሄርሜላም ደግሞ እየሰራሽ እስከሆነ ድረስ አንቺንም ሰብስክራይብ ያድርጉሽ። 100,000 ያልገባ መሰለኝ፣ 100,000 ራሱ የገባ አይመስለኝም። ብዙ ጊዜ ቤቷን አልሄድም። ዞሮ የዱባይ ኔትወርክ ደግሞ